አሳን መመገብ ሁልጊዜ ለልብ ጤና የተሻለ ምርጫ ይመስላችኋል? በሰውነት ውስጥ ያሉ ከባድ ማዕድናት ሄቪ ሜታልስ ከፋብሪካዎች ከኢንዱስትሪዎች ብክለት ብቻ የሚከሰቱ ችግሮችስ ይመስሏችኋል? በሁሉም ሱፐርማርኬቶችና ምግብ ቤቶች ውስጥ ይገኛል። ምናልባትም እናንተ ከአንድ ጊዜ በላይ ተመግባችሁት ይሆናል። ስሙን ስትሰሙት ወዲያውኑ ታውቁታላችሁ። እዚህ ቪዲዮ ውስጥ ከውቅያኖስና ከንጹህ ወንዞች የሚገኙ በጣም አደገኛ የአሳ ዝርዝሮችን እናያለን። እስከ መጨረሻው ተከታተሉኝ። ዳግመኛ በአሳ ምርጫችሁ እንድትደሰቱ በጣም ቀላል የሆነ መላ እናያለን። ይህ መላ በእርግጥም ሕይወታችንን ሊያተርፍ ይችላል። ከመጀመራችን በፊት ግን ይህንን ቻናል ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑና ለወዳጅ ዘመድ ያጋሩ። አሳ ብዙ ጊዜ ይመገባሉ። የሚወዱት የትኛውን ነው? በአስተያየት መስጫው ላይ ይንገሩኝ። ከባድ ማዕድናት ምንድናቸው ብለው ይጠይቁ ይሆናል። እዚህ እንደ ሜርኩሪ፣ ሊድ፣ አርሰኒክና ካድሚየም ያሉ ሰውነታችን በተፈጥሮ ሊያስወግዳቸው የማይችላቸው ንጥረ ነገሮች ናቸው። በሰውነት ውስጥ ይከማቻሉ። ነርቮችን፣ አንጎሎችን፣ ኩላሊቶችን ይጎዳሉ። ነገር ግን ሜርኩሪ በአሳ ውስጥ እንዴት ይገባል? ምንጩ በሚያሳዝን ሁኔታ ብክለትና ሕገወጥ የማዕድን ቁፋሮ ነው። ፋብሪካዎች፣ የኢንዱስትሪ ሥራዎችና በተለይም ሕገወጥ የወርቅ ማዕድን ቁፋሮ ሜርኩሪን ወደ አካባቢ ይለቃሉ። ሜርኩሪው ወደ ውሃ ውስጥ ሲገባ ሰምጦ ከታች ካለ ጭቃና ደለል ጋር ይደባለቃል። እዛም ነው ለውጡ የሚከሰተው። በዛ ደለል ውስጥ የሚኖሩ ባክቴሪያዎች ሜርኩሪውን ወደ ሚቴል ሜርኩሪ ይቀይሩታል። ይህ በጣም አደገኛ የሆነ ቅርጽ ነው፣ ምክንያቱም በሕይወት ባሉ ፍጥረታት በቀላሉ ስለሚመጠጥና በቲሾዎች ውስጥ ስለሚጣበቅ ነው። ከዛም እውነተኛው ችግር ይጀምራል። በባዮሎጂያዊ መንገድ የመጠራቀም ሂደት። ይህንን እንደ ፒራሚድ አስቡት። በታችኛው ክፍል ያሉ ፕላንክተንና የውሃ ውስጥ እጽዋት መርዙን ይመጡታል። ከዛም ትናንሽ ዓሣዎች በሺዎች የሚቆጠሩ እጽዋትን ሲበሉ መርዙ በእነሱ ውስጥ ይከማቻል። በመቀጠል መካከለኛ ዓሣዎች በመቶዎች የሚቆጠሩ ትናንሽ ዓሣዎችን ይበላሉ። እዚህም የመርዙ መጠን ይበዛል። ከላይ ያለው ማን ነው? ትልቁ አዳኝ። እርሱ ከስሩ ያሉትን ሁሉንም በልቷል። ስለዚህ አንድ ከ200 ወይም 400 ፓውንድ ከ90 እስከ 180 ኪሎ የሚመዝን ትልቅ ዓሣ የመርዝ መጋዘን ይሆናል። ከጠቅላላው የምግብ ሰንሰለት የተከማቸውን ሜርኩሪ ይሸከማል። ለዚህ ነው ዓሣ ትልቅና ዕድሜው የገፋ በሆነ መጠን ሥጋው በበለጠ የተበከለ ይሆናል። አምስቱ መጥፎ ዓሣዎች የትኞቹ ናቸው? ቁጥር 5 ሱርድ ፊሽ። ይህ መላ ሕይወቱን ሜርኩሪ ሲያከማች የሚኖርና ከ15 ዓመት በላይ ሊኖር የሚችል ግዙፍ አዳኝ ነው። በዩናይትድ ስቴትስ ኤፍዲኤ ነፍሰ ጡር ሴቶች ሱርድ ፊሽ በፍጹም እንዳይበሉ ይመክራል። በጣም የሚወዱት ከሆነ ግን በወር ከአንድ ጊዜ በላይ አይመገቡ። ቁጥር 4 ኪንግ ማክሬል። ትንንሽ ማክሬል አይደለም። ትናንሾቹ ብዙ ጊዜ አስተማማኝና በኦሜጋ 3 የበለጸጉ ናቸው። ትልቁ ኪንግ ማክሬል ግን ትልቅ አድጋኝ ዓሣ ነው። በጣም ግዙፍ ሊሆን ይችላል። ታሪኩም ሙሉ በሙሉ የተለየ ነው። ከፍተኛ የሜርኩሪ መጠን አለው። ማክሬል ተብሎ የቀረበ ከትልቅ ዓሣ ተቆርጦ የመጣ ትልቅ ሥጋ ከሆነ ተጠንቀቁ። እነዚህ ዓሣዎች ምንም ጉዳት የሌላቸው ይመስላሉ፣ ነገር ግን ለ10 ዓመታት የተከማቸ መርዝ ሊሸከሙ ይችላሉ። ቁጥር 3 ግዙፉ ግሩፐርስ። በባህር ወለል ላይ የሚኖሩ ዓሣዎች ናቸው። ከእነዚህ ዓሣዎች መካከል አንዳንዶቹ እስከ 50 ዓመት ሊኖሩ ይችላሉ። የሕይወት ዘመናቸው በረዘመ ቁጥር ደግሞ በቲሹዎቻቸው ውስጥ የሚከማች ሜርኩሪ ይበዛል። ይህንን አልፎ አልፎ ቢበዛ በወር አንድ ጊዜ ብቻ ይመገቡ። ነገር ግን በሁሉም የምግብ መደብር፣ በየሱሺ ቤቱ፣ በየካፌው የሚገኝ አደገኛ ግራ መጋባትን የሚፈጥር አንድ ዓሣ አለ። እሱም ቁጥር 2 ቱና። ብሉፊን የተባለው የቱና ዝርያ ያ የምርጥ ሱሺ አይነት ነው። ከ1000 ፓውንድ በላይ ሊመዝንና ለ10 ዓመታት ሊኖር ይችላል። እሱ በመሠረቱ የሚንቀሳቀስ የሜርኩሪ መጋዘን ነው። ነገር ግን የታሸገ ቱና
ከአንድ ቱና ብዙውን ጊዜ የሚዘጋጀው እንደ ስኪፕጃክ ካሉ ትናንሽ ዝርያዎች ስለሆነ እሱ በጣም የተሻለ ነው። ያም ሆኖ ግን በሳምንት ከ2 እስከ 3 ጣሳ ብቻ ይወሰኑ። ቁጥር 1 የሆነው ዓሣ ስሙን በእርግጠኝነት ታውቁታላችሁ፣ ሻርክ። ብዙ ሰዎች ይህንን አይረዱትም። በብዙ ቦታዎች በተለያዩ ስሞች ይሸጣል። አንዳንድ ጊዜ ሻርክ መሆኑን እንኳን አይገልጹም። ሚናማታ በጃፓን የምትገኝ ከተማ ናት። በ1950ዎቹ አንድ የኬሚካል ፋብሪካ የሜርኩሪ ቆሻሻን ወደ ባሕረ ሰላጤው መጣል ጀመረ። ብረቱ ወደ ውሃ ውስጥ ገብቶ ዓሣዎቹን በከላቸው። ዓሣ ደግሞ የአካባቢው ሕዝብ ዋና ምግብ ነበር። መጀመሪያ ላይ ምን እየተከሰተ እንዳለ ማንም አልተረዳም ነበር። የመጀመሪያዎቹ ምልክቶች የታዩት ድመቶች ላይ ነበር። በሚናማታ የሚገኙ ድመቶች መደናቀፍ፣ በክብ መዞርና መዝለፍለፍ ጀመሩ። ሰዎች የሚጨፍሩ ድመቶች በሽታ ዳንሲንግ ካት ዲዚዝ አሉት። ከዛም ድመቶቹ ራሳቸውን ወደ ባህር መወርወር ጀመሩ። በመቀጠልም ሰዎች መታመም ጀመሩ። ድካም፣ መደንዘዝ፣ መንቀጥቀጥ፣ የእይታ ማጣት፣ የመናገር ችግርና ሽባ መሆን። ብዙ ሰዎች ሞቱ። ሌሎች ደግሞ ለዘላለም የማይድን ጉዳት ደረሰባቸው። ሕፃናት ከባድ የነርቭ ጉዳት ይዘው ተወለዱ። ለረጅም ጊዜ ለሜርኩሪ መጋለጥ ለማይመለስ የአንጎል ጉዳት ይዳርጋል። ችግሩ ዓሣው ራሱ አይደለም። ችግሩ በወንዙ ላይ እየተደረገ ያለው ነገር ነው። ሕገወጥ የወርቅ ማዕድን ቁፋሮ። ወርቁን ከደለል ለመለየት ሜርኩሪ ይጠቀማል። ያ ሜርኩሪ ወደ ውሃ ይገባል፣ ፕላንክተንን ይበክላል። ከዛም ወደ ምግብ ሰንሰለቱ ይገባል። በንጹሕ ውሃ ውስጥ ያሉ ትልቅ ዓሣዎች በውቅያኖስ ውስጥ እንዳሉ ሻርኮች አይነት ሚና ይጫወታሉ። ብክለቱም አስከፊ ሊሆን ይችላል። በንጹሕ ውሃ የረባ ዓሣ በሚበላበት አካባቢ የምትኖሩ ከሆነ ወይም ዓሣውን ስትገዙ ከየት እንደመጣ ካላወቃችሁ ይህንን አድርጉ። ዓሣ ሻጩን ጠይቁት። ይህ በኩሬ የረባ ነው ወይስ ከዱር ውሃ የተያዘ? በኩሬ የሚረቡ ዓሣዎች ቁጥጥር ባለበት አካባቢ ስለሚሆኑ ደህንነታቸው የተጠበቀ የመሆን ዕድላቸው ከፍተኛ ነው። ነገር ግን ከተበከሉ ወንዞች የተያዙ ዓሣዎች የሜርኩሪ ቦምብ ሊሆኑ ይችላሉ። ለመሆኑ የትኛው ነው ደህንነቱ የተጠበቀው? ዓሣ ለልብ በጣም ጠቃሚ ሊሆን ይችላል። ችግሩ ዓሣው ሳይሆን የትኛው ዓሣ የሚለው ነው። እናም ይህችን መላ ይጠቀሙ። ዓሣ ሙሉ በሙሉ በሳህናችን ላይ የሚቀመጥ ከሆነ ደህንነቱ የተጠበቀ ነው። ይህንን ሁል ጊዜ አስታውሱ። ሰርዲን በሳህናችሁ ላይ ተመጣጥኖ ይቀመጣል? አዎ፣ ስለዚህ ደህንነቱ የተጠበቀ ነው። ትናንሽ ማኬሬል በሳህናችሁ ላይ በበቂ ሁኔታ ይቀመጣል? አዎ። አኖቭስ በሳህናችሁ ላይ ለመቀመጥ ይበቃል? አዎ። ስለዚህ ደህንነቱ የተጠበቀ ነው። አሁን ደግሞ 400 ፓውንድ 180 ኪሎ የሚመዝን ቱና በሳህናችሁ ላይ ለመቀመጥ ይበቃል? አይበቃም። 600 ፓውንድ የሚመዝን ሻርክ በሳህናችሁ ላይ ለመቀመጥ ይበቃል? አይበቃም። 100 ፓውንድ የሚመዝን ግዙፍ ግሩፐርስ በሳህናችሁ ላይ በበቂ ሁኔታ ይቀመጣል? በፍጹም። መጀመሪያ ላይ ያየነውን የመርዝ ፒራሚድ ታስታውሳላችሁ? ይህ ደንብ የሚሠራው ለዚህ ነው። ዓሣው ትንሽ በሆነና የሕይወት ዘመኑ ባጠረ ቁጥር ሜርኩሪ ለማከማቸት የሚኖረው ጊዜ በጣም አነስተኛ ነው። የ30 ዓመት አዳኝ ዓሣ በሚሊዮን የሚቆጠሩ ትናንሽ ዓሣዎችን ሜርኩሪ በውስጡ ይከማቻል። ባለ 2 ዓመት ሰርዲን ግን ምንም ማለት ይቻላል። ትንሽ ዓሣ፣ አጭር ዕድሜ፣ ከፍተኛ ኦሜጋ 3 እና በጣም አነስተኛ ሜርኩሪ። ሰርዲን የደህንነት ንግሥት፣ ርካሽ፣ ገንቢና በሁሉም ቦታ የሚገኝ። ማኬሬል ትንሽ አይነት ብዙውን ጊዜ በታሸገ መልኩ የሚገኝ። ከትልቁ አዳኝ ማክሬል ጋር እንዳታገናኙት። ሃኖቭስ ትንሽ ጣፋጭና በኦሜጋ 3 የተሞላ። ሳልመን በተቻለ መጠን ከዱር ውሃ የተያዘ በኩሬ የረባ ከሆነ ጥራት ያለውን ይምረጡ። የመጨረሻው ሄሪንግ። በተጨማሪም በቀላል የሚገኝና ተመጣጣኝ ዋጋ ያለው ዓሣ ለሚፈልግ ሰው እንደ ቲላፒያ፣ ኮሮሶ ያሉ በኩሬ የሚረቡ ዓሣዎች ተግባራዊ ምርጫ ሊሆኑ ይችላሉ። እነዚህ
ያለ ፍርሃትና ያለ ስጋት በየሳምንቱ ሊበሉ የሚችሏቸው ዓሣዎች። ዓሣን መፍራት አያስፈልጋችሁም። የሚያስፈልጋችሁ መመዘኛ ስታንዳርድ ነው። ደንቡን አስታውሱ። ሳህን ላይ የሚበቃ ከሆነ ደህንነቱ የተጠበቀ ነው። የማይበቃ ከሆነ ተጠንቀቁ። ይሄው ነው። ይህ መረጃ ረድቶታል? እንግዲያውስ ይህንን ያድርጉ። እነዚህን አደጋዎች ሳያውቁ ዓሣ ለሚመገቡ ለሚወዷቸው ሰዎች ሁሉ አሁኑኑ ላኩላቸው። ሰብስክራይብ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እንገናኝ።